ያው ሙስሊም መሆን ፈልጌ። እሺ የምለውን ቃል አብረህኝ በል። አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን አነ ሙሐመደን ረሱሉላህ ረሱሉላህ። ማሻአላህ ማሻአላህ ተክቢር ጨርሰሃል። ዛሬ ወደ 6 ሰዎች ናቸው የሰለሙት። 6 ሰዎች 7 ሰዎች። ማሻአላህ ማሻአላህ ተባረከ الرحمن። I'll hack it you. እዚህ ሆኜ ከዛ እንትን ሲልልኝ በቃ እዚህ ብዙ ጎን በጎን ሆነን በቃ ብዙ ምንረዳዳ ብዙ ምንሄደው የዶች በማፍራት እንደዚህ ግሩፕ መፍጠር ቲሞች ምናምን በቃ የመርዳት በጣም እዚህ አቋቋም በቃ ቀጥለናል እኛ። እሺ ሌላስ? ለሱም በጣም ድጋፍ ሆኖኝ ነበረ። ይሄ ነው ያለኝ በቃ ሀቅ አሁን ተፈቶልኛል። ኢንሻአላህ አላህ ፍቃድ ርስቄ ነው ካለው ይመጣል ኢንሻአላህ። ለሀቁ ያክል ለማወቅ ነው ለመጠየቅ ፈለኩ። በጣም ተጨነኩ ሰሞኑን። በጣም ነበር የተጨነቀው ወንድማችን። ወላሂ በቃ ይሄን ነገር አሁን ሲል ቃል አነሳልኝ። እኔ ትቼው ቢገባ በዚህ ዱንያ እኔ አልጠየቅበትም ወይ? እኔ ለአንዳንድ ለብዙ ነገር አሁን ድግ እየጠቀመኝ ነው። እዚህ ከራሴ ላነሱ ላሉት እኔ ሪስክ ሆነኛል ብዬ ብዙ የተመኘሁት ነበረ። ጥየው ቢገባ እኔ አልጠየቅም የሚለው ብቻ በቃ በሱ ነበር የተጨነኩት። አብሽራ አብሽራ አትጨነቅሽ። ደውለትና ብሬን አምጣ ብለው ካላመጣ ለእኔ ትነግረኛለህ። እሺ ኢንሻአላህ ደውለን እናስመጣዋለን። እሺ እሺ አፍራ ብለን እናስመጣዋለን ኢንሻአላህ። በቃ እንግዲህ ያው እሺ በቃ እኔም በጣም አመሰግናለሁ። በጣም እየተከታተልኩ ነው። በጣም ደስ የሚል ነው። ቀጥሉበት። ያው ያራሳት እኔም እከታተላለሁ ከእናንተ ጋር ነኝ ኢንሻአላህ። መርሐባ ሹክራን። ያላህ ሰላም አለይኩም። አላመጣም ካለ ንገረኝ። በፎክስ በእርግጫ በጅሮ እያልኩ ነው የማላስመጣልህ። እሺ ለማንኛውም ኮሜንት ላይ በተደጋጋሚ የምጽፈው ልጅ ከነቢ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች ይሰግዱ ነበር ወይ? ስንት ረካ ነው የሚሰግዱት ይላል። አዎ ከነቢ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች ይሰግዱ ነበር ይሰግዱ ነበር። አላህ በቁርአን ላይ ተናግሯል። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ጥያቄ ነበረኝ። እኔ ሶላት ሲሰግድ የሆነ የተለያዩ ሀሳቦች ይመጡብኛልና ማለት ነው። ማለት ስለ ቀብር ወይም እያሰብኩ አይደለም ሰግደው በቃ የሆነ ዝም ብሎ ሀሳብ ይመጣብኛልና አንዳንዴ ስንት ረካ እንደወረድኩ ወላውላለሁ። ያኔ ግር ይለኛል ማለት ነው። እና ይሄ እንዴት ይታያል ማለት ይሆንልኛል ሶላቱ? አይሆንም። ነገር ግን ሀሳባችሁ ከተሰረቀም እንዳይቀንሳል። ሀሳባችሁ ሙሉ በሙሉ ትኩረታቸው ወደ ሶላት ይሆን። ያ እንዲሆን ዘንድ ምንድነው በምትሰግዱ ጊዜ ሶላትን የምትቀሩትን ቁርአን ማስተንተን ቢያንስ ሱረቱል ፋቲሃን ትርጉሙን እዚያ ሩኩዕ ስታደርጉ ሰሚዐ አላሁ ሊመን ሐሚዳ ስትሉ እነዚህን እንትን በሉ። እሺ ኦኬ። ያኔ ማለት ፋቲሃውን እቀራለሁኝ ግን ሀሳቤ ሌላ ቦታ ነው የሚሆነው። ወይም ስለ ቀብር ምናምን አላስብም። የሆነ ሀሳብ ይመጣብኛል ዝም ብሎ ማለት ነው። እህት እንትን በይ ትኩረትሽ ወደ ሶላት እንዲሆን ዘንድ እንትን በይ። ያኔ ትርጉሙን ሱረቱል ፋቲሃን ምናምን ላይ ያለሽው ልጅ ሰላም ነኝ ክርስቲያን ነኝ የምትይው ነች። ጀዛከላህ ኸይር። ሰላም ነው፣ እንዴት ነሽ? አሎ አሎ ሰላም ያሬዶ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውሱ ሀወይ እንዴት ደህና ነው? ከበይኻ ደሃኒ አልሐምዱሊላህ ጽቡቃ አልሐምዱሊላህ። ሀቢቤ ጥያቄ አለኝ። እሺ እስልምና ስለ ዘረኝነት ምን ያስተምራል? ይሄንን እስኪ ሰፋ አድርገህ ዛሬ እንደው ጊዜ ካለህ ነው ግን ይሄንን ብትነግረን ደስ ይለኛል። በተለይ ሙስሊም ሆኖ ሙስሊም ወንድሙ ላይ ዘረኛ ቢሆንበት ምን ያስጠይቀዋል በአላህ ዘንድ?
ዘረኝነት ከታላላቅ ወንጀሎች መካከል ነው። ዘረኝነት ነቢያችን ሰለላሁ ዐለይሂ ወሰለም በጣም አጸያፊ አድርገው የገለጹት የኃጢአት አይነት ነው። ዘረኝነትን ያደረገ ሰው ከእኔ አይደለም ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ከሙስሊሞች አይደለም ብለው ተናግረዋል። የሙስሊም ባህሪ አይደለም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ደዓ ኢላ ዐሰቢያ አው ቃተለ ዐላ ዐሰቢያ አው ማተ ዐላ ዐሰቢያ ፈለይሰ ሚና። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለዘሩ የሰበከ አሉ፣ ለዘሩ ሲል የተጣላ ከሌሎች ጋር፣ ለዘሩ ሲል ከሌሎች ጋር የተገዳደለ ይህ ከኔ አይደለም በፍጹም ብለዋል። ከኔ አይደለም ማለት ምን ማለት ነው? ለይሰ ሚነል ሙስሊሚን፣ ከሙስሊሞች አይደለም ይሄ ሰው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ ስለ ዘረኝነት? አምራኒ ሚን ኡመቲ ሚን እሙር ልጃሂልያ አልፈኽሩ ቢልአሕሳብ ወጧዕኑ ፊል አንሳብ አሉ። ሁለት ነገራቶች በትውልዶች ላይ ተከስተው ካያችሁ የመሃይማን ዘመን ሰዎች መገለጫ መሆናቸውን እወቁ አሉ። አንደኛ አልፈኽሩ ቢልአንሳብ ያኒ በዘር መፎከር፣ ወጧዕኑ ፊል አሕሳብ በዘር መተቸት፣ ሌሎች በዘር መፎከር፣ በዘር መተቸት፣ ሁለቱ የዘረኝነት መገለጫ ባህሪያቶች ናቸው። አንድ ሰው በሌሎች ላይ በዘሩ አይፎክርም። አንድ ሰው ሌሎችን በዘራቸው አይተችም፣ ዝቅ አያደርግም። ይሄ ተገቢ አይደለም። አንተ እንትና ዘር ነህና ብሎ ዝቅ ማድረግ የለበትም። እኔ አከሌ ዘር ነኝና ብሎ ራሱን ከሌሎች ከፍ አድርጎ ማየት የለበትም። ይህ ሐራም ነው፣ ክልክል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ዘረኝነትን ጥንብ ነው ብለው ገልጸውታል። ደዑሃ ፈኢነሃ ሙንቲን አሉ። ዘረኝነትን ተዋት እርሷ ጥንብ ነችና አሉ። ዘረኝነት ጥንብ ከተባለ ዘረኞች ጥንብ አንሳ ናቸው። ዘረኞች ጥንብ አንሳ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች በዘራቸው እንደማይበላለጡ ተናግረዋል። በከለራቸው እንደማይበላለጡ ተናግረዋል። በቋንቋቸው በምንም ነገር አይበላለጡም። ሰዎች የሚበላለጡት ለጌታቸው ለአላህ ባላቸው ፍራቻ ብቻ ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አላ ኢነ ረበኩም ዋሒድ ወኢነ አባኩም ዋሒድ አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ አሉ። አዋጅ ጌታችሁ አንድ ነው እርሱም አላህ ብቻ ነው አሉ። አዋጅ አባታችሁ አንድ ነው እርሱም አደም ነው አሉ። አዋጅ አረቦች ከሌላው ማህበረሰብ አይበልጡም። አዋጅ ሌላው ማህበረሰብ ከአረቦችም አይበልጥም። አዋጅ ቀዮች ከጥቁሮች አይበልጡም። አዋጅ ጥቁሮች ከቀዮች አይበልጡም። ሰዎች ከጌታቸው ዘንድ የሚበላለጡት ለጌታቸው ባላቸው ፍራቻ ብቻ ነው አሉ። ያሰላም ዘረኝነትን፣ ቀለምን ሰባበሩት። በቃ ያ ማለት በዘር ሰዎች እንደማይበላለጡና በቀለማቸው እንደማይበላለጡ ተናገሩ። ይህን ሁሉ እየተናገሩ ያሉት የተለያየ ዘር ባለበት አንዱ ዘር ሌላውን ዘር ከፍና ዝቅ በሚያደርግበት ትውልድ መካከል ቁመው ነው። አንዱ ከለር ሌላውን ከለር ዝቅ አድርጎ በሚያይበት፣ ነጮች ጥቁሮችን ዝቅ አድርገው በሚያዩበት መሀል ላይ ቁመው ነቢ ሰለላሁ ዐለይሂ ወሰለም ይህንን የፍትህ ቃል አሰፈኑ። አትበልጡም ማናቸውም ከማንም ብለው በቃ ይህን ዘረኝነትን ሰበሩት። ነቢ ሰለላሁ ዐለይሂ ወሰለም አያቸው። ይህን አላህ ስብሐነሁ ወተዓላ በቁርአን ላይ ተናግሯል። ለምን በዚህ ከለር እና በዚህ ዘር ለምን ተፈጠርን የሚለውን ዓላማ ታውቃላችሁ? ፈጣሪ ለምን እንደፈጠረን በዚህ ሁኔታ የእርሱን ድንቅ ስራ እንድናስተውልበት ነበር። ከአንድ አባትና ከአንድ እናት ተወልደን ሳለን በጣም ብዙ ከለሮች አሉን፣ በጣም ብዙ ቋንቋዎች አሉን፣ በጣም ብዙ ብሔሮች አሉን። ይህ የአምላክን ድንቅ ስራ የሚያሳይ ነበር። ወአላህ ስብሐነሁ ወተዓላ ወሚን አያቲህ ብሎ ይጀምራል። ከተአምራቶች መካከል አለ ወሚን አያቲህ ኸልቁ ሰማዋት ወልአርድ ወእኽቲላፉ አልሲነቲኩም ወአልዋኒኩም ይላል። ከተአምራቶች መካከል አለ አምላክ አላህ ስብሐነሁ ወተዓላ ሰማያትንና ምድርን መፍጠር አለ። ከዚያ ቀጥሎ ምን አለ? የቋንቋችሁና የከለሮቻችሁ መለያየት አለ። በተለያየ ቋንቋና በተለያየ ከለር መፈጠራችን ከጌታችን ከአላህ ድንቅ ስራዎች ከተአምራቶች መካከል ነው። ከአንተ ለየት ያለ ቋንቋ ሲናገር ካየህ አንድ ሰው የአምላክን ድንቅ ስራ በእርሱ ላይ አስተውለህ እለፍ። ለምን ከኔ ዘር አልሆነ ብለህ ያን ሰው አትጥላው፣ በክፉ አይን አትየው፣ በክፉ ቃል አትናገረው፣ እንደ ጠላት አድርገህ አትየው። እንዳውም አምላክ አላህ ከኔ የተለየን አካል ፈጥሯል ብለህ ለካ ተደንቀህበት እለፍ። ያን ሰው ትልቅ የአምላክን ተአምር በእርሱ ላይ ወስደህ ማለፍ ነው። በአንድ ሀገር ኢትዮጵያ ላይ እየኖርን በጣም ብዙ ቋንቋዎች አሉን።
አይገርም? ይሄ በጣም ይደንቀኛል። አይገርምም? የአላህ ስራ አንድ አይነት አካል ሰጥቶን አንድ አይነት በአንዲት ሀገር እየኖር በጣም ብዙ ቋንቋዎችን እንናገራለን። ይህን የአምላክን ድንቅ ስራ ተደንቆ ሰውየው ማለፍ እንጂ አምላክ ተገቢ አይደለም። ሰው ለሰው ሊደጋገፍ ይገባል። ሰው ይሁን በሰውነቱ ደግፈው። ወለቀድ ከረምና በኒ አደም ብሏል አላህ። በእርግጥም የአደም ልጆችን አክብሬያቸዋለሁኝ ይላል። እምነቱ የፈለገ ይሁን፣ ብሔሩ የፈለገ ይሁን፣ ከለሩ የፈለገ ይሁን፣ በስደት ላይ አግኝተህ ወንድምህን አትጉዳው። ከእኔ ብሔር አይደለም ከአንተ ብሔር መሆን አይጠበቅበትም። ሰው ይሁን፣ በቃ ሰው ይሁን፣ ያን ሰውዬ በሰውነቱ አክብረው። ነቢያችን ሰለላሁ ዐለይሂ ወሰለም ሰዎችን መጥቀም ባትችሉ አትጉዷቸው አሉ። ማስደሰት ባትችሉ አታስከፏቸው አሉ። የደስታ ምንጭ መሆን ባትችሉ የሀዘን ምንጫቸው እንዳትሆኑ ብለው ከልክለውናል። هذه تعاليم النبي صلى الله عليه وسلم النبي صلى الله عليه وسلم አስተምሮ ይሄ ነው። የነቢያችን ሰለላሁ ዐለይሂ ወሰለም አስተምሮ ይሄ ነው። إن لم تنفعه فلا تضره አሉ። መጥቀም ባትችል አትጉዳው። إن لم تفرحه فلا تزعجه يعني ማስደሰት ባትችል አታስቆጣው አሉ። መስጠት ባትችል እሱን ክፉ ቃላት ተናገሩ መንፈግን አስመልክቶ ማለት ነው። እና እንደጠቃላይ ለሰዎች አንዱ ሌላው መጥቀም ነው ያለበት። ከስራዎች ሁሉ በላጩ ስራ በአንድ ሰው ልብ ውስጥ ደስታን ማስገኘት ነው። ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ቃለ ነብዩ ሰለላሁ ዐለይሂ ወሰለም አፍضل الأعمال إدخال السرور على قلب المسلم አሉ። ከስራዎች ሁሉ በላጭ ስራ በአንድ ሰው ልብ ውስጥ ደስታን መፍጠር ነው አሉ። ማንኛውም ሰው አገኘው አይደል? ያን ሰውዬ የሆነ ችግር ላይ ከሆነ እርዳው፣ በቻልከው አቅም አግዘው። የሙስሊም ባህሪ ነው። በቃ በዘር አይመርጥም፣ በከለር አይመርጥም። ከነብዩ ሰለላሁ ዐለይሂ ወሰለም አጠገብ እኮ ከበርካታ ዘር ነበሩ ሰዎች። ነብዩ ሰለላሁ ዐለይሂ ወሰለም ግን አይኔ የቁረይሽ ሰዎችን ብቻ ብለው ለይተው ያዩ ነበር። ለሁላቸውም ጥሩ ነገርን ያደርጉ ነበር። ሰልማን አልፋሪሲ የፋርስ ሰው ነው። ፋርስ ማለት የዛሬዋ ኢራን ነች። ከዚያ ነው የመጣው። መዲና ላይ ነበር አይሁዲዎች ገዝተውት በአይሁዲዎች ስር ነበር የሚሰራው። የመጨረሻውን ዘመን ነብይ እያለ በቃ ፈልጎ መቶ እዛ ጋር ደርሶ ነው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣ። ነቢይነታቸውን ባየና ባረጋገጠ ጊዜ አመነ። ከየት ነህ አሉት። እኔ ከፋርስ ነኝ አለ። አሁን በምን ሁኔታ ላይ ነህ ብለው አጣሩ። ሁሉ ከሰዎች ጋር ባሪያ ሆኜ ያገለግልኩኝ ነው አለ። ከባርነት ቀንበርህ እንድትወጣ ዘንድ አለቃህን ጠይቅና ምን እንደሚጠይቅህ ንገረን ተመልሰህ አሉት። ሄደ ሰውየው ሰልማን አልፋሪሲ። አለቃ የሚፈልገው 200 ቴምሮችን እና በጣም በርካታ ብር እንደሆነ ተናገረ። ወደ 100,000 ዲናር ምናምን እንደዚህ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አብሽር አሉት። አብሽር እኛ እንከፍልሃለን አሉት። ተመልከቱ እንዴት ወንድምን እንዴት እንደሚረዳ። ዘራቸው አይደለም፣ ከለራቸው አይደለም፣ ብሔራቸው ምንም አያገናኛቸው ኢለል ኢስላም ፈቃድ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ነገር ከፈሉለት፣ ከባርነት ቀንበር ነፃ አወጡት። ዛሬም ላይ ስደት ቦታ ላይ ወንድምህን ብታገኘው አትጉዳው። የሌላ ዘር ስለሆነ አትጉዱት እባካችሁን። ስደት ዓለም ላይ ያላችሁ ሰውን እያገታችሁ እንትን የምትሉ ሰዎች ካላችሁ ምናልባት ቲክቶክ ልትጠቀሙ ትችላላችሁ። እባካችሁ ተውት፣ ይሄን ነገር ተው። አይበጅም፣ ጥሩ አይደለም፣ ደግ አይደለም። ወንድሞቻቸውን በስደት ዓለም ላይ የቤተሰቡን ህይወት ለማቅናት የወጣን ሚስኪን ይዞ ማሰቃየት ይሄ ጀግነት አይደለም። ምናልባት ይዛችሁ የምታሰቃዩት ያ አንድ ልጅ ለቤተሰቡ ከበስተጀርባው ሽማግሌ የሆነ አባት፣ አሮጊት የሆነች እናት፣ አርሶ አደር ሆኖ እየተዳደሩ እያለ የነሱ ህይወት አሳዝኖት የነሱን ህይወት ለማቅናትና ለማሳለፍ ብሎ የወጣ ያላቸውን ሁሉ ሽጠው የላኩት ሊሆን ይችላል። በዚያ ሁኔታ አንተ ይዘህ ታሰቃየዋለህ። ያንተ ዘር ያንተ ብሔር ስላልሆነ በጣም ነው የሚያሳዝኑት። ወላሂ ከመካከላቸው አንድ እንኳን የለም ከሚቀጧቸው ሰዎች ማለት ነው። አለይሰ ሚንኩም ረጁሉን ረሺድ፣ እንደው ከመካከላቸው አንድ ቀኑ ሰው የለም። አንድ እንኳን ተው የሚል የለም እኮ
ሁሉም ይቀጠቅጧቸዋል። እኔ ከዚህ በፊት ያየው ቪዲዮ ነው በጣም ከዚያ በኋላ እንዲህ አይነት ቪዲዮ ላይ ከመካከላቸው አንድ ሰው እንኳን ተው የሚል የለም፣ የሚይዝ እንኳን የለም። በጣም ይሄ መጨካከን እኔ ግን ሳስበው እንጃ እኛ ኢትዮጵያኖች ላይ ብቻ ይመስለኛል። የሌላ ሀገር ዜጎች ምን ያክል ፓኪስታኒ እንደዚህ ያደርጋል አያደርጉም። ባንጋሊ እንደዚህ ያደርጋል አያደርግም። እንደሚጠቃቀማሉ አይታችኋቸዋል። በጣም ነው የሚጠቃቀሙት የሌላም ዜጋ ማለት ነው። የእኛ ግን ክፋት በጣም የተለየ ነው። ወላሂ ላዚም በጣም የተለየ ነው። ይሄ ነገር ተውት። ይሄ ነገር አይበጅም፣ ደግ አይደለም። እሺ ያሬዶ ሌላ እንትን የምትለዋለህ? ያ ሹክራን ሀቢቢ። አይ ልጆቹ በጣም ሲጽፉ ነበረ ትናንትና ነው ምናምን ነገውናል ምናምን ሲሉ ነበር ማለት ነው። ቀን በቀን ብንሰማውም ይሄ ይጠቅመናል። ለምን በአሁን ባለው ሰዓቱ እያየን ባለው ነገር ቀን በቀን ብንማረው ይጠቅመናል እንጂ አይጎዳንም። ምን ያህል በእስላም ዘረኝነት እንደሚያስጠላጥም ቆሻሻ እንደሆነ እየሰማን ነው። ስለዚህ እኛ ደግሞ ሙስሊሞች ነን፣ እዚህ ያለነው እህት ወንድሞች ነን። ስለዚህ ኮሜንት ላይ በተለይ አሁን ቆንጆ ስም ይዛችሁ ፋጡማ፣ ከድጃ፣ አይሻ ምናምን ስም ይዛችሁ ኮሜንት ላይ ሌላ ቦታ ላይ ሄዳችሁ እናንተ እንዲህ ናችሁ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ አንበል፣ አንጻፍ። ለምን ለመጥፎ ነገር ለምን ሰበብ እንሆናለን? እኛ የምንጽፋት ነገር ሌላውን ሰው የሚጎዳ ነገር ይኖራል። ስለዚህ ያንን ነገር አስተካክሉ እህት ወንድሞቼ። ነገ አላህ ዘንድ የምንጠየቅበት ነው። ነገ አላህ ዘንድ የቂያማ ቀን የምንጠየቅበትን መጥፎ ነገር አናድርግ። ከአሁኑ ማሰብ አለብን። ረመዳን እየመጣ ነው። እኔ እንጃ እኔ ወላሂ በጣም ይከፋኛል። በተለይ ሙስሊም ሆኖ የማይሆን ነገር ሲናገር የማይሆን ነገር ሲጽፍ ሳይ ወላሂ በጣም ነው በቃ ያመኛል፣ ይሰማኛል በጣም። ለምን እላለሁ። በተለይ አስብ ከእናት ከአባቱ ከዘሩ ጀምሮ ማለት ነው በእስልምና ሁሉን ነገር አውቀው መጥተው ሁሉን ነገር እያወቁት ሲያበላሹት በጣም አዝናለሁ። በቃ ወላሂ በጣም ይሰማኛል። ለምን እላለሁ። ለጥሩ ነገር ሰበብ ለምን አንሆንም? ለመጥፎ ነገር ለምን እንሆናለን? በጣም ብዙ ሰው እንጎዳለን። እኔ አንድ በምጽፋት ኮሜንት ብዙ ሰዎችን አበላሻለሁ፣ ብዙ ሰዎች ላይ መጥፎ ነገር አደርጋለሁ። ግን እዛ ቦታ ላይ ሄጄ እንደዚች እንኳን በቃ ትንሽ ነገር እንኳን ብጽፍ ማለት ነው ዘረኝነት ጥንብ መሆኑን እንኳን ብጽፍ እንኳን ያንን አንብቦ እንኳን የሚመለስ ሊኖር ይችላል። ወይም ደግሞ በቃ ዝም ብንል ባንሄድ በዛ ቦታ ላይ ባንገኝ በቃ ዝም ያለ ነጃ ወጣ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም አይደለ? ስለዚህ ወይ ዝም ብንል ይሻላል። መጥፎ ነገር ባንጻፍ፣ መጥፎ ነገር ባንናገር። ወላሂ እኔ አሁን ካንተ ጋር ነኝ ያለሁት። መቼ እንደምሞት አላቅም። ከነ ወንጀሌ እንድሞት ግን አልፈልግም። መቼ የምሞትበት ሰዓቷን ደቂቃዋን እንኳን አናውቃትም። አንድ አላህ ብቻ ነው የሚያውቀው አይደል? ስለዚህ እህት ወንድሞቼ፣ በተለይ እህቶቼ ለአላህ ብላችሁ እንደዚህ አይነት ቦታ ላይ አትሂዱ። ከሄዳችሁ እንኳን መልካም ነገር በቃ ጻፉ። በቃ ሙስሊም የሆነ ቦታ ላይ ከሆነ ያ ነገር የሚደረግ አላህ ያገራልን። እንግዲህ አላህ ሰላሙን ያምጣልን። ውሱ ሀቢቢ አሚን አሚን። ሽክራን ጀዛከላህ ኸይር። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ ወንድም? ሰላም ነው አልሐምዱሊላህ። ጥያቄ ለመጠየቅ ነበር። እሺ ወንድም፣ እኔ ኒካ ማድረግ ፈልጌ ነበርና አባቴ ሶላት አይሰግድም። ያው በእድሜም አሁን ገፋ ብሏል፣ አላህ ይዘንለትና ወንድሜ ደግሞ አሟልቶ ሶላትም አይሰግድም። ግን እኔ ላገባ ነው፣ ኒካ ማነው የሚያሳስረኝ ስለው ያው ከምን ይሰግዳል ማለት ነው። እና አሁን እሱ ኒካ ማሳሰር ይችላል። አባቴ ግን አሁን እድሜው በጣም ገፍቷል። ያኔ ብዙም እንትን የሚለው ነገር የለም፣ ብዙ እየረሳ ያለ ነው፣ የሚያስታውሰው አይነት ነገር የለም። እሺ ልኬልሃለሁ። ኦርቶዶክስ ነኝ የሚለው ልጅ መሰለኝ። ልኬልሃለሁ፣ ግባ። እሺ
አባትሽ አሁን ሶላት ይሰግዳል አይሰግድም? አባቴ ሶላት አይሰግድም፣ አላህ ይዘንለት። ያው በእድሜም ገፍቷል፣ ግን እስካሁን አለው እድሜ ድረስ ሶላት አይሰግድም። እኔም ተወልጄ አድጌ እዚህ እስከደረስኩበት ደረጃ ሲሰግድ አይቼዋለሁ። ምን እንዲሰግድ ለምን አትተባበሩትም? ብዙ ሞክረናል፣ ግን እምቢ ብሎ ነው። አላህ ይዘንለት ነው። በህይወት አለ በህይወት እና እድሜው በጣም ገፍቷል። ምንም እስትንጃ ማድረግና ወደ ማድረግ ምናምን አይችልም። ይችላል፣ ያው ግን ማስታወስ አይችልም። አሁን እየረሳ ነው ሁሉንም። በጣም እንትን ብሎ አልገባም እና እስካሁን ባለው ሰዓት ያው አላህ ይዘንለትና ሶላት ሲሰግድ አይቼዋለሁ። አውቅም አይሰግድም። ልጆች አሉ? ቤት ልጆች አሉ? ወንድሜ አለ እሱ ጋር ያው አንድ ላይ ሳይሆኑ የብቻ ቤት። ወንድሜ ከሞላ ጎደል ነው የሚሰግደው፣ አማታ አይሰግድም። ምክንያቱም እኔ ባገባ ማነው ኒካ የሚያሳስረኝ ይል ነበር እና ሁልጊዜ አሁን ደግሞ ስለ ትዳር ሳስብ እኔ ያለሁ አይደለው ይላል። ግን ሶላት አሁን አሟልቶ እንደማይሰግድ ያውቃለሁ። አባትሽም ወንድምሽም አይሰግዱም ያው ማለት ነው። እሺ አጎታለሽ? የለኝም። የአባትሽ አባት የለም? የለም። ሸሪያ ፍርድ ቤት በአካባቢሽ ካለ ወደ ሸሪያ ፍርድ ቤት፣ ከሌለ በአካባቢሽ ኒካ የሚያስር ቃዲ ነው ኒካ የሚያስርልሽ። እነሱ ግዴታ ማወከል አለባቸው እንዴ? ሶላት የማይሰግድ ከሆነ ኒካ የማያስሩም አይወክልም፣ ማወከልም አይችሉም አይደለም። ጀዛኩሙላህ ኸይረን። ሌላው ደግሞ ማለት ነው የሚኖረው ያው እዚህ አረብ ሀገር ነው እና አለርጂክ አለብኝ እና መድኃኒት ብዙ ጊዜ በረመዳን ሰዓት ሲያመኝ ሐኪም ቤት ሲሄድ በአፍንጫ የሚወሰድ መድኃኒት ይሰጡኛል። እሱ ያስፈጥራል እንዴ? አያስፈጥርም። ፈሳሽ ነገር አለው? አዎ ፈሳሽ ነገር አለው። በአፍንጫ ነው የሚወሰደው ራሱ። በአፍንጫ ገብቶ ወደ ጉሮሮ የሚደርስ ነገር ከሆነ ፈሳሽ ነገር ጾምን ያበላሻል። አዎ ይደርሳል፣ ያበላሻል። እንትንስ ይሄ ምንድነው ስሙ ኦክሲጅንስ መጠቀም እሱም ያስፈጥራል? ችግር የለውም፣ ያስፈጥራል። እሺ ጀዛኩሙላህ ኸይረን። እሺ ዳጊ ሰላም፣ እንዴት ነህ? አለና ማን ነው? አለሁ። እንዴት ነህ? ሰላም ነው አልሐምዱሊላህ። ያው ሙስሊም መሆን ፈልጌ። እሺ የምለውን ቃል አብረህኝ በል። አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ተክቢር ጨርሰሃል። ለአላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። ለአላህ ምስጋና ይገባው። አንድ ሰው ሙስሊም ሲሆን አላህ ምን ያደርግለታል ከተባለ የመጀመሪያው ያለፈ ኃጢአቱን ሁሉ ይቅር ይለዋል። ልክ ከእናቱ ሆድ እንደተወለደ ሕፃን ልጅ አድርጎ ይቀበለዋል፣ ያለምንም ኃጢአት አድርጎ ማለት ነው። ይህም በቁርአን ላይ ቃል ገብተዋል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ በቁርአን ላይ ሲናገር ምን አለ? ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ሰመ እህተዳ ይላል። ወደ እኔ ለተመለሰ ባሪያዬ ያለፈ ኃጢአቱን ሁሉ ይቅርልለታለሁ ብሎ ቃል ገብቷል። ሌላው በቀጣዩ ዓለምስ ምን አለው ሙስሊም? ቃል ተገብቶላታል ወይ ከተባለ አዎ፣ አላህ ስብሐነሁ ወተዓላ በቁርአን ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ በምድር ላይ ሳሉ ሙስሊም የሆኑትን ገነትን ግቡላቸዋለሁ ብሎ ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ጀነት አለችላቸው፣ ተዘጋጅታላቸዋለች የጀነት ጸጋ እያለ ቃል በቃል ይናገራል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ ይላሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ቃል በቃል ይናገራሉ። ይሄ ነው። አንድ ሰው እስልምና ሲቀበል ጊዜ ሻወር እንዲወስድ ታዘዋል። ሻወር ትወስዳለህ። ለምን ከተባለ ለሰላት ዝግጁ ይሆን ዘንድ። በእስልምና ሌላው ትእዛዛት የመጀመሪያው ቅድም ያልከው የምስክር ቃል ነው፣ የአምላክህን አንድነትና ብቸኝነት መመስከር። ሁለተኛው ደግሞ ለጌታ ለዚያ ለአንዱ ለአምላክህ ለአላህ ብቻ መስገድ።
አላህ በቁርአን ላይ ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታህ ለአምላክህ ብቻ ስገድ ይላል። በሌላ ቦታ ላይ ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ሙሐመድ ሆይ ስግደቴም እርዴም ልክ እንዲሁ ህይወቴም ሞቴም ለዓለማቱ ጌታ ለአንዱ ለአምላክ ለአላህ ብቻ ነው በል ይላል። ስለዚህ ስግደታችን ሁሉ ለእርሱ ብቻ ነው የምንሰራው። ሶላትን መስገድ ትጀምራለህ ማለት ነው። በአቅራቢያ ሙስሊም ጓደኞችን ታገኛለህ? አሉ። በቃ እነሱን ስለ ሶላት አሰጋገድ አስተምሩ ይበላቸው፣ ያስተምረዋል። በጣም ቀላል ነው። ሶላትን መስገድ ትጀምራለህ ማለት ነው። ስምህ ማን ነበር? ዳግም። ዳግም ግዴታ አይደለም፣ ከፈለክ መቀየር ትችላለህ ስሙን። አይ በዚሁ የሆነልኝ ካልክ መብትህ ነው። እቀይራለሁ። ቀይር። ደስ የሚል የሙስሊም ስም አለ ያዘጋጀኸው ወይስ እኛ እናውጣለን? ያዘጋጀሁት የለም፣ ግን የሆነ የምወደው ስም አለ። የጓደኛዬ ነበር፣ ሞቷል። አሁን በሕይወት የለም። ማን ይባላል? ናይፍ ይባላል። ማን? ናይፍ። ጥሩ ማሻአላህ። ማሻአላህ። ከዚህ በኋላ ወንድማችን ናይፍ ሆነሃል። ሶላትን ጀምር። ከነገ ጀምረህ ከጓደኞችህ ጋር መስገድን ጀምር። ጓደኛህን ኢንሻአላህ ነቢዩ መልቂያማ በገነት ትገናኛላችሁ በአላህ ፍቃድ። እሺ ወንድሜ መልካም ይሆንልህ። ጥያቄዎች ምናምን ካሉ ደስ ባለ ጊዜ እየመጣህ መጠየቅ ትችላለህ። እሺ አመሰግናለሁ። ኢንሻአላህ። እሺ ዛሬ ወደ 6 ሰዎች ናቸው የሰለሙት። 6 ሰዎች 7 ሰዎች። ማሻአላህ ተባረከ ረህማን። ማሻአላህ ተባረከ ረህማን። አላህ የነቢያቶችን ስራ እንድንሰራ ስለመረጠን ምስጋና ይገባው። ነቢያቶች ነበሩ በምድር ላይ ሰዎችን ወደ አምላክ እየተጣሩ ወደ እምነት ሲያንተ ሲሏቸው የነበረው። ዛሬ ይቺ ትውልድ በጣም የምትገርም ትውልድ ነች። የነቢ ሰለላሁ ዐለይሂ ወሰለም ትውልድ የነቢያትን ቦታ ተክተው የሚሰሩ። አላህ ለመሲሁ ምን እንዳለው ታውቃላችሁ? ቃለ አላሁ ተዓላ ሊልመሲህ፣ አላህ ለመሲሁ እንዲህ አለው። ሙሐመድ አላህን ጠየቀ መሲሁ፣ ጌታዬ አላህ ሆይ ከእኔ በኋላ ስለሚመጡ ትውልዶች እስኪ ንገረኝ አለ። ያ ዒሳ አለው፣ አንተ ዒሳ ሆይ ኡመት ሙሐመድ የሙሐመድ ኡመቶች ትውልዶቹ ለይሱ ቢአንቢያ ነቢያት አይደሉም አለው። ወላኪነሁ ሚስለል አንቢያ ነገር ግን እነርሱ ልክ እንደ ነቢያት ናቸው። ያ ሰላም ነቢይ አይደሉም እንደ ነቢይ ናቸው ግን ብሎ ነገረው። የነቢያትን ትምህርት ጠብቀው ለዘላለም ለትውልድ አጽንተው የሚያስተምሩ ነቢያት ሲጣሩ ወደ ነበሩበት መንገድም የሚጣሩ ናቸው ብሎ ነገረው። በዚህ ጊዜ መሲሁ በጣም ተደነቀ። አምላክ አላህ ሆይ እባክህ አትግደለኝ፣ የሙሐመድን ትውልድ ልኑር ከመካከላቸውና ልያቸው ብሎ ጠይቀ ይባላል። አላህም ቃሉን ሰማው አነሳው። ዳግም ይመልሰዋል። ከነቢ ሰለላሁ ዐለይሂ ወሰለም ትውልዶችም ጋር እንዲኖር እድልን ይሰጠዋል፣ ያሳየዋል። የሚገርም ትውልድ ነው ይሄ ትውልድ። የነቢያትን ትምህርት ለትውልድ ያስተምራል አጽንቶ። ያለፉት የቀደምቶቹ ነቢያት ይተካኩላቸው ነበር። ነቢያትን ይገድሉ ነበር፣ ያሳዱ ነበር፣ ይገድሏቸው ነበር፣ ያስተባብሏቸው ነበር። ራቸዋል ኩለማ ጃአሁም ረሱልን ቢማ ላ ተህዋ አንፉሱሁም ፈሪቀን ከዘቡ ፈሪቀን የቅቱሉን ይላል። ከስሜታቸው ጋር የማይገጣጠም ነቢይ በመጣላቸው ቁጥር እስራኤላውያኖች ያስተባብሏቸው ነበር፣ ይገድሏቸው ነበር አለ። ፈሪቀን ከዘቡ ከፊሎችን ያስተባብሏቸዋል፣ ወፈሪቀን የቅቱሉን ከፊሎችን ይገድሏቸዋል። ነገር ግን የነቢ ሰለላሁ ዐለይሂ ወሰለም ትውልድስ ነቢያቸውን በጣም አከበሩ። እስከ ዓለም ፍጻሜም ድረስ የሚመጣው ትውልድ በዚህ ሁኔታ ላይ ይጸናል። ይወታቸዋል አይደል? በጣም ይወዳሉ። ምንም እንኳን የተሳሳተ መንገድ ላይ ቢሆንም ራሱና ዩሒቡ ነቢይ ዐለይሂ ሰላቱ ወሰላም ራሳቸውን በጣም ይወዳል። ወዩሒብ አስሓበህ ወየድዑ ናስ ኢላ ዲኒላሂ ዐዘ ወጀል። አልሐምዱሊላህ አለዚ ጀዐለና ምን ኡመት ሙሐመድ ሰለላሁ ዐለይሂ ወሰለም። እሺ ልጆች መልካም አዳር ይሁንላችሁ ለሁላችሁም። ኢንሻአላህ ነገ የምንገናኝ ይሆናል በአላህ ፍቃድ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።